ጥበብ የሰውን ልጅ በተለያዩ መንገዶች ትጠራለች። አንዱን በሙዚቃ፣ ሌላኛውን በግጥም፣ ሌላኛውን ደግሞ በተፈጥሮ ድምጽ ትባርካለች። የሰው ልጅ በተፈጥሮ ለማውራት ከሚጠቀመው ድምጽ በተጨማሪ የተለያዩ የሙዚቃ መሳሪያዎችን ድምጽ ማስመሰል ከዓለም አቀፍ ደረጃ እስከ ሀገር ውስጥ ምራዋ ባንድ ድረስ ተላምዷል። በወላይታ አካባቢ ግን ይህ ተግባር ብዙም አልተለመደም። ይሁን እንጂ በተፈጥሮ ድምጸት የሚያስደምም አንድ ግለሰብ አለ። ስሙም አቶ ታደሰ ሜጋ ይባላል። ታደሰ ተወልዶ ያደገው በወላይታ ዞን በቦሎሶ ሶሬ ወረዳ ሲሆን ለስነ ጥበብ ልዩ ፍቅር አለው። ታደሰ ሜጋ ይባላል። የተወለድኩት በወላይታ ዞን ቦሎሶ ሶሬ ወረዳ አፋሚኖ ቀበሌ ነው የተወለድኩት። አፋሚኖ ቀበሌ እንደተወለድኩ ያው አንድ እስከ ለትምህርት እድሜ ስደርሰኝ አንድ እስከ አራተኛ አፋማ ሚኖ ትምህርት ቤት ተማርኩ። ከዛ በኋላ ወደ ዱቦ ካቶሊክ ሚሽን ትምህርት ቤት ከአምስት እስከ ስምንተኛ ዱቦ ካቶሊክ ሚሽን ትምህርት ቤት ነው የተማርኩት። እሱም ያው ቦሎሶ ሶሬ ወረዳ ነው። ከዛ በኋላ ከ9 እስከ 12 የተማርኩት ቦሎሶ ሶሬ ወረዳ አረካ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። የወላይታ ባህላዊ ሙዚቃ መሳሪያዎችን ድምጽ ሲሰማ እጅጉን ይመሰጣል። በዚህ ባየለው የሙዚቃ ፍቅሩ የሙዚቃ መሳሪያዎችን ድምጽ ወደ ማስመሰል አመራ። ዱርሳ ይባላል። ክነተኛ ማለት ጭፈራ አለ። ጭፈራ ያለበት ቦታ በአጠቃላይ እየወደድኩኝ እጠፋ ነበር። ከበሮ ድምጽ በሰማውበት ቦታ ሁሉ ዝም ብዬ ይጓዛለሁ። ከጧት እስከ ማታ ምግብ አይሪበኝም። በቃ ያንን ስሜት ውስጥ የተሰመጥኩ እንደሆነ ምንም መራብ የሚባል ነገር ጥማት የሚባል ነገር አይሰማኝም። በዛ እየተከታተልኩ አገልግሎት ላይ አምስቱ ቀበሌ አገልግሎት አለ። ወይቦ ነው የሚውለው። ክነት ብቻ የክነት ድምጽ ብቻ የከበሮ ድምጽ ብቻ የጭፈራ ድምጽ ብቻ በልቼ ተረክቼ ነው ወደ ቤት የሚመጣው። ባህላዊ የሙዚቃ መሳሪያ ድምጽ ጫቻ ዛይን ከማስመሰል አልፎ የተለያዩ የእንስሳትና የህፃናትንም ድምጽ ያስመስላል። ዋው አቶ ታደሰ ሜጋ ለተለያዩ ሙዚቀኞች ግጥም ጽፎ ከመስጠት አልፎ በተለያዩ አንጋፋ ሙዚቀኞች ክሊፕ ተሳትፏል። በክነቱ ላይ ብዙ መድረኮችን በክነት ወላይታ ዞን ባህል ቱሪዝም የመንግስት ኮሙኒኬሽን ላይ የክነተኛ ተቀጣሪ ሆኜ ደራሲ ድምጹን የድምጽ የሚሆነው ዘፈን ድርሰትም አውቃለሁ። ዘፈን ደርሼም ደግሞ ለሰውም ሰጥቻለሁ። ለነ ሀብታሙ ቡጋሌ የሞቱትም አሉ፣ በህይወት ያሉም አሉ። ክነተኛ ደግሞ ጭፈራም አውቃለሁ። በአካባቢው ብዙም ያልተለመደ የተፈጥሮ ጸጋውን ለማስተዋወቅ በርካታ ፈተናዎችን የተፈተነውና ቅቡልነትን ለማግኘት የተቸገረው አቶ ታደሰ ለወጣቶች የሚያስተላልፈው መልእክት አለው። ማድረግ የሚቻልበት ዘዴ ሆነ ብሎ ደግሞ በቀጥታ የመኮረ እንደሆነ ማንንም ሰው የመኮረበት ቦታውን ይደርሳል የሚል ግምት ስላለ ወጣቱ በአጠቃላይ በአንድ ቦታ እንደ ተክል ድንጋይ ቁጭ ማለት የለበትም። የተለያየ እንቅስቃሴ የተለያየ ተስጦ የተለያየ እንቅስቃሴ የተለያየ ገቢ ያስገኛል።
የተለያየ ደግሞ ስራዎችን መሞከር ደግሞ በአንዱ ላይ ያጸድቃል። ሁሉንም መሞከር ጥሩ ነው። አንዱ ላይ አጽድቆ አንዱ መተዳደሪያ ሊሆን ይችላል፣ ሁለቱ መተዳደሪያ ሊሆን ይችላል።